እኔ ራሴ ዱሮ በቃ ዝም ብሎ በባዶ ተነፍቼ ነው የምሄደው። ኢትዮጵያ ትልቅ ሀገር፣ አካባቢያችን ትልቅ ህዝብ፣ ግን በጣም ትንሽ የተዋረደ። አሁን ያለውን የፖለቲካ ሁኔታ እንደው ባጭሩ ምን ብለን መግለጽ እንችላለን? እስከ ዛሬ ድረስ ኦሮሚያ ውስጥ ኦነግን የሚወዳደር የለም። የውስጣችን ከፈታን አንድም ጎረቤት ራሳቸው ይለቃል። ኤርትራ ራሱ ለቃ ታድራል። ሱዳን ራሱ ለቆ ያድራል። እርስ በርሱ መጋጨቱ ከችግር መላቀቅ አለመቻሉ ዞሮ ራሱን እየበላው አይደለም ወይ? የኢትዮጵያ ህዝብ የሚያጋጩት እኛ ፖለቲከኞቹ ነን። ዘርህን ተናግሬ ከይላ ማለት ኖር የውርደት ነው አይደለም። አሁን እሱንም አትችልም ወንድም። ከመጀመሪያውኑ ትጥቅ ክልል መንግስታት እጅ መግባት ያለበት የሚሊሻ ትጥቅ ነው። የሆነ ቀን እንደው ስንነሳ ኢትዮጵያ ፍርክስክሷ ወጥቶ የመሆን ስጋት አይፈጥርቦትም? ልብ አድርግ። እስከ ዛሬም ስማቸውን አልቀየሩም። ህዝባዊ ወያኔ ሓርነት ትግራይ እኮ ኤርትራ መንግስት አፍንጫውን ተመትቶ ልኩ ማየት የነበረበት ነው። ጊዜው ያለፈ ትግስቱ ያለፈ በጣም የጠገሙ ወለጋ ሄደው ቤተሰቦቹን ከጠየቁ ስንት ጊዜ? እኛ እኮ ኢትዮጵያን ልንገነባት ልንሰራት ኦሮሚያን ነፃ ልናወጣት። ኦሮሚያ ልዩ ኃይል እኮ ቁጥሩ ከፌደራል ሰራዊት ጋር እኩል ነው። ፌልድ ስቴት ባህሪ ባለው ሀገር ውስጥ መኖሩ ትንሽ አያሰጋም? እኛ ምርታችን ርካሽ ያደረግን እኛም ርካሾች ስለሆነ አሁንም እብደት ውስጥ ነው። ኦነግ የሰላም እድሎች ሲመቻቹለት ወይም ደግሞ እንደዚህ ገብቶ በሰላም የመንቀሳቀስ ሲመቻቹለት ወደ ግጭት ተመልሶ የመግባት ዝንባሌ ያለው ድርጅት ነው ይባላል። ለምንድን ነው እሱ የሆነው? እንደገና ደግሞ ኦነግ በራሱ ውስጥ እርስ በርስ በሰዎች አንጃ ሲከፋፈል የኖረ ድርጅት አይደለም ወይ? እንደዚህ አይነት ተክለ ቁመና ያለው የፖለቲካ ማህበር ሆኖ እንዴት ነው እንደ ኦፒዲዮ ያሉ ጠንካራ በኢህአዴግ ስር በፈርጣማ የነበሩ ኃይሎችን አሸንፎ እንደው ለስልጣን መብቃት የሚችለው? እንግዲህ ኦነግ ይሄ ሁለት ጊዜ ነው ሊነሳ የሚችለው። አንዱ የ1983ቱ፣ ሌላው ደግሞ አሁን 2010 ነው አይደል? እሱ ነው በኢትዮጵያ አቆጣጠር 2010። በሁለቱም ጊዜ ተገፍቶ ነው እንጂ ራሱ የፈጠረው ችግር አይደለም። ያሁኑ የ2010ው ነገርኩህ፣ ቅድም አንስቻለሁ። በእኛ በኩል ሙሉ በሙሉ ጨርሰን ነው መጣ ነው በሰላም ለመታገል። ኦልሬዲ አንድ እርምጃ መሄድ አልቻለም። ያነሳነው ጉዳይ ተፈጠረ ማለት ነው። በ1983-84 የተፈጠረው ነገር የኦነግ ችግር፣ እዛን ጊዜ እኔ ኦፒዲዮ ነበርኩ ታውቃለህ። የኦነግ ችግር የሚመስለኝ የውስጣዊ የድርጅታዊ ብቃት ማነስ፣ ይሄ ደግሞ ሌላውን ምን አባቱ ከገፋሁት የሚል ይጋብዛል። አየህ፣ ያንተ ደካማነት ሌላውን ያሳስታል። ያ በተቃራኒ ያለው ኃይል በጣም አዋቂ ከሆነ ዛሬ ደካማ ነገ ጠንካራ ሊሆን ይችላል ብሎ ይጠነቀቃል። አለበለዚያ ግን የዛሬውን ያይና ምናልባት ለምን አልገፋውም የሚል ይመጣል። ኦነግ ለመገፋት ራሱ ውስጣዊ ሁኔታው ለመገፋት ዝግጁ ነበር። የውስጣዊ ድርጅት ብቃቱ ዝግጁነቱ፣ ሰራዊቱ እኮ ትልቅ ነበር። ትንሽ ሰራዊት እዛን ጊዜ ወያኔ ነው የምለው ስሙ ደስ ስለሚለኝ አብዮት ማለት ስለሆነ ስሟን ይወዳታለሁ። እዛን ጊዜ ወያኔ የነበረው ሰራዊት ብልጫው በጣም ትንሽ ነው ከኦነግ ሰራዊት በብዛት ከሆነ። የውስጣዊ ድርጅት ብቃት ግን ከፍተኛ ልዩነት አላቸው። የውጭ ጫና ቲተን እነ ኤርትራ እነ አሜሪካ እዛን ጊዜ ኦነግ እና ኢህአዴግ መካከል ሽማግሌ ሆነው እንቀሳቀሱ ነበር። የነሱ ተጽዕኖ የነሱ ፍላጎት ምን እንደነበረ ቲተን በአገር ውስጥ ብቻ የኛዎቹ የኢህአዴግ ብቻ እና የኦነግን ወስደን ብናይ የውስጣዊ ዝግጁነት ብቃት ልዩነት አላቸው። ይሄ በኦነግ በኩል ያለው ድክመት ነው። ይሄ ትንኮሳው በየመንደሩ የሚሆን ምናምኑን ትናንሹን ትቼ በዋናነት ይሄ ድክመት ነበረው። ይሄ ድክመትም ስላለው ነው ትጥቅ ፈቶ ወደ ካምፕ ገባው። አይገባም ነበረ ብቃት ቢኖር። ሰራዊቱ ወደ ካምፕ እንዲገባ የወሰኑት መሪዎች እዛን ጊዜ የኢህአዴግን ሰራዊት ተዋግተን አናሸንፍም የሚል ተስፋ መቁረጥ ላይ ደረሱ። ወዶ አይደለም ትጥቅ ያስፈቱት ሰራዊቱ
የኦነግ መሪዎች ነው ማለት። ይሄ ምንድነው? ኦልሬዲ የኢህአዴግንም ሰራዊት ይገመግማሉ፣ የራሳቸውንም ይገመግማሉ። ከዛ ተነስቶ ተቀበሉት ትጥቅ መፈታት እንጂ ትጥቅ የሚያስፈታ ምንም ምክንያት የለም። እዛን ጊዜ ኢህአዴግም ድርጅት ነው፣ ኦነግም ድርጅት ነው። ኢህአዴግም የመንግስት ሰራዊት አይደለም። የመንግስት ሰራዊት እንዲሆን የተመረጠው የተሻለ ብቃት አለው ስለተባለ እንጂ ኢህአዴግም ፓርቲ ነው አይደል? ፓርቲ ነው። የህወሓት ታጋዮች የህወሓት አባል ናቸው። የግንባር ፓርቲ ነው። የድርጅት አባል ናቸው። ሰራዊቱም እኮ ከነ ጀነራል ጻድቃን እዛን ጊዜ ታጋዮች ናቸው። ከዛ ጀምሮ እስከታች ያሉት እስከ ተራ ታጋዮች ያሉት የህወሓት አባል ናቸው። የታወቀ የህወሓት አባል፣ የኦነግም የኦነግ አባል። አንዱ አስፈትቶ አንዱ የአገር ሰራዊት የሚሆንበት ምክንያት አልነበረም። ብቃቱ ቢኖር በትክክል አሁን ኢትዮጵያን እዛን ጊዜ ያስፈራ ነበር። በጣም ብዙ የደርግ ሰራዊት ተበትኗል። ትጥቅ እንደ ከረሜላ ከየመንገዱ ትገዛ ነበር የተበተነውን። ያንን ማረጋጋት ቀላል ስራ አይደለም። በኢትዮጵያ ውስጥ ከባድ ስራ ነው። ይሄንን ማን ይውሰድ ሲባል የኢህአዴግ ሰራዊት ተሰጠው። በብቃት የሚበልጥ ነበር። በውስጥ የሰራዊት ቁመና አሁን ለሲቪል እንግዲህ አሁን እዚህ መተንተን አያስፈልግም። ጥንካሬው በአጠቃላይ ጥንካሬውን የሚፈጥሩት በጣም ብዙ ነገሮች አሉ። እንደዚህ ሆነ። የኦነግ ድክመት ምንድነው? ኢህአዴግን እንዲገፋው በማሳሳት አስፈላጊ ብቃት ባለመፍጠር ስህተት አለው። ኢህአዴግ ውስጥ እዛን ጊዜ ጠንካራው ድርጅት ህወሓት ነው። ምንም በፖለቲካም በሚሊተሪም ጠንካራው ህወሓት ነው። እነ ኦፒዲዮ እንደውም ይፍረሱ ተብሎ ሰንአፌ የተደረገው ስብሰባ ላይ ሰንአፌ፣ ኦቦ ሌንጮ፣ ኢሳያስ፣ መለስ ሶስቱ ስብሰባ ሲያደርጉት ዋናዎቹን ነው ጠራው እንጂ ከነሱ ጋር የሄዱ እኮ አሉ። የራሳቸውን ቡድን መርጦ ነው የሄዱት። ኦፒዲዮ ይፍረስ፣ ቁጥሩም ትንሽ ነው። የፈለገ ወደ ኦነግ ይጨመር፣ የፈለገ ወደ ቤቱ ምግባ ተብሎም እኮ እንደ አጀንዳ ተነስቷል። ሰንአፌ ስብሰባ ላይ ተረዳ። ኦፒዲዮ ሚናው እዚህ ግባ የሚባል ነገር አይደለም። በህወሓት ታጋዮች ካልታጀበ በስተቀር አንድ የኦሮሞ ቀበሌ መሄድ አይችልም እዛን ጊዜ በወቅቱ ማለት ነው። እና ህወሓት ይሄንን አየና ይሄን ቢገፋውስ ምን ይመጣል የሚል ወሰነ። ሌላ ችግር እስከ ዛሬ ድረስ ኢትዮጵያ ከፍተኛ ችግር ውስጥ የከተተ ህወሓት ኦነግን ለማሸነፍ ስል ብቻ ከዓላማው ሸርተት አለ እንጂ ከማንም ፖለቲካ ድርጅት በላይ መስራት የሚችለው ከኦነግ ጋር ነበር። በዓላማቸው አንድ ናቸው። አንብባ በአይዲዮሎጂ ዓላማቸውን አንብብ፣ አንድ ነው። ትግረኛና ኦሮምኛ ነው እንጂ ምንም ልዩነት የለም። ተረዳ። ጥያቄያቸው ተመሳሳይ። ስትራቴጂክ አሊያንስ ይባላል የሁለቱ ጥምረት። ኦነግን ለማሸነፍ ስል ብቻ ግን እንደው እዚህ ጋር ኦነግ በሰዓቱ ያራመደው ፖለቲካስ እንደው አማላይ ነበር ወይ? ለኦሮሞስ ህዝብ ስሜትና ልብ የቀረበ ነበር ወይ? ለሌላውስ ማህበረሰብ? ህወሓቶች ምናልባት ይሄ ከሁሉም ብሔረሰብ አውጣተው ሰራዊት አደራጅተው አጋር መስርተው የተጓዙበት መንገድ የሚደነቅ ነው። ኦነግ እንደዛ አይነት እንትን ነበረው? በዛ መንገድ የመስራት እድሉ ችሎታው ነበረው ወይ? ምክንያቱም ኦነግ ሲባል ያንንም ጀምሮ የተሰጠው ገጽታ አለ። ምክንያቱም ኦነግ ሲባል ህዝብ ይገላል አይነት ነገር፣ እንደዛ አይነት ገጽታ ነበረ ይዞ የቆየውና አሁን በለውጡ ወቅትም ልክ እንደዛው የኦነግ ሸኔ እንደዛ ሸማቂ ሆነ ሲባል ያው አይነት የ83ቱ አይነት ነገር ሬፕሊካ ሆኖ ነው የታየውና ኦነግ እንደ ህወሓቶች ወይም እንደ ኢህአዴግ ውስጥ እንደነበሩ ድርጅቶች አማላይ ፖለቲካ ይዞ አልቀረበም። በወቅቱ በኦሮሞ ህዝብ ውስጥ ከፍተኛ ድጋፍ ነው ነበረው። በጣም ከፍተኛ ድጋፍ። ጊዜያዊ ምርጫ የምትባል ተደርጋለች እዛን ጊዜ። ጊዜያዊ ምርጫ የፌደራሊዝም 83 ላይ 84 ነው 84 ጊዜያዊ ምርጫ ሲደረግ ኦነግ ሙሉ በሙሉ ነው አሸነፈ። ጊዜያዊ ምርጫ ፌደራሊዝሙ እስከሚዋቀር ድረስ
በህዝብ ድጋፍ እስከ ዛሬ ድረስ ኦሮሚያ ውስጥ ኦነግን የሚወዳደር የለም። ሁለተኛ ይሄን እዛን ጊዜም ኦነግ አላደረግም፣ ለወደፊቱም አናደርግም። እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባም፣ አንድ የፖለቲካ ማህበረሰብም አንገነባም። ኦሮሚያን ነፃ ኦሮሚያን ልናወጣ። ስለዚህ ህወሓት ያደረገውን አናደርግም። ህወሓቶች እስከ ዛሬም ስማቸውን አልቀየሩ። ልብ አድርግ፣ እስከ ዛሬም ስማቸውን አልቀየሩ። ህዝባዊ ወያኔ ሓርነት ትግራይ እኮ የትግራይ ህዝብ ነፃነት ግንባር እኮ ናቸው። ተረዳ? እሱን ተውና ኢትዮጵያን ወደ ማደራጀት ገቡ። እነሱ ከዓላማቸው ነው ወጡ። እኛ እንደዛ ነው የምንለው። እኛ በፍጹም አናደርግም። ለወደፊቱም እዛን ጊዜም አላደረጉም፣ አሁንም አናደርግም። ከማንኛውም የኢትዮጵያ ፖለቲካ ድርጅት ህዝብ ጋር አብረን እንሰራለን። ግን የኦሮሞ ነፃነት ግንባር ብለን አማራንም ትግራይንም አናደራጀም። ህዝቡ ራሱ ካደራጀው ኃይል ጋር ግን እንሰራለን። ራሱ ፍላጎት ከሲዳማ የሆነ ፖለቲካ ድርጅት ጋር እንሰራለን፣ ከኦጋዴን ጋር እንሰራለን። አሁንም እንደዛ እኮ ነው። አሁን ወደ 13 14 የሚሆኑ ፖለቲካ ድርጅቶች ኦፌኮ የፌዴራሊስት ኃይሎች ነው እነ ኢያፓም አሉበት፣ እነ ኢያፓም የገቡበት ሰላማዊ ትግል ብሎ ግን የህዝብን የራስን እድል በራስ መወሰንን የሚቀበሉ አሁንም የጋራ መድረክ አላቸው። ተረዳ? በየወሩ በየሳምንቱ እየተሰበሰቡ ስራቸውን ይገመግማሉ። ይሄ በጋራ መስራት ነው። ስለዚህ ለኦሮሞ ነፃነት ኦሮሚያ የምትባለውን ሀገር ለመፍጠር እየታገል እንዴት አድርገን ኢህአዴግ ያደረገውን እናደርጋለን? እዛን ጊዜም አልተደረገም፣ ለወደፊቱም አናደርግም። አንድ ነገር እናንሳ። ብዙ ጊዜ የብዙዎች ስጋት ነውና ነፃ ኦሮሚያን መፍጠር የሚቻለው እንደው ኢትዮጵያን ቅርጫ በማድረግ ነው ወይ ኢትዮጵያን በመበተን ነው ኢትዮጵያን በማፍረስ ነው ወይ? ምክንያቱም ኦነግ እንደዛ ነው ተብሎ ሌብል ስለሚደረግ ነው። እኛ ኢትዮጵያን ለምን እናፈርሳለን? ኦሮሚያን እናደራጃለን እንጂ ኢትዮጵያን ማፍረስ ምን አመጣው? የቀረው አስፈላጊም አይደለም። የቀረው ከፈለገ ኢትዮጵያ ሆኖ ይቀጥላል ማለት ነው። ኤርትራ ነፃ ሁና ኢትዮጵያ ፈረሰች እንዴ? በፍላጎት ባንቀበልም ቅድም ያልኩ ይሄ ነው። ያለመታደሉ ነው። የኢትዮጵያ ፖለቲካ መሪዎች አፍንጫቸውን ከተሰበሩ በኋላ ነው የሚቀበሉት ሁሉንም ነገር። የኤርትራን በፍላጎት የተቀበልነው እንኳን ባይሆን ህዝቡ ከፍተኛ መስዋዕትነት ከፍሎ ነፃነቱን ካወጀ በኋላ ግን ተቀበልነው ግድ የለም። ኢትዮጵያ ግን የቀረው ቀጠለ። ኦሮሚያም እንደዛ ነው። ጂኦፖለቲካዊ የሆኑ ጉዳዮችን እናንሳ። ጎረቤቶቻችንን እኛንን የሚመለከቱ ጉዳዮች ማለት ነው። ከ83 ጀምሮ ከሽግግሩ ጊዜ ጀምሮ የኤርትራ የአሜሪካን ጣልቃ ገብነት አንስተዋል። ይሄ በአደራዳሪነት ሚና የነበራቸው ብለው አሁንስ ኢትዮጵያ ከነዚህ ሀገሮች ጋር ያላት ግንኙነት እንዴት ነው? እርስዎ ኤርትራም ነበሩ። በዋናነት ኤርትራን በማንሳት የኤርትራ ፍላጎት ምንድን ነው? ኤርትራ ነፃነት አሉ፣ ነፃነት አገኙ፣ ወደቡም ሁሉም ይዘው ተገንጥለዋል፣ እንደ ሀገር ቆመዋል። ምንድን ነው የሚያገናኘን ነገር? የኤርትራ ጉዳይ ብዙ ጥያቄ የሚያስነሳ ነው እና አንድ ጊዜ ባድመ ነበርኩ። እዛን ጊዜ ወጣት ነበርኩ። አየህ ጦር እየመሩ ማለት ነው። አዎ አቶ ስዬ አብርሃ ኦቦ ስዬ በቪኦኤ ኢንተርቪው ይሰጣሉ ስለ ጦርነቱን የሚመለከት የኤርትራ ጦርነትና ቃል በቃል ላይሆን ይችላል፣ ይቅርታ ግን ሀሳቡን ልንገሪ ያሉት የኤርትራ ጉዳይ ግራ የሚያጋባ ነው አሉ። በኢትዮጵያ ቀኝ ተገዝተናል ብሎም ተዋጉ፣ እሺ ነፃ ናችሁ ሲባሉም ተዋጉ። ምክንያቱም
በኋላም በዓለም አቀፍ ድርጅቶች የተመሰከረው ኤርትራ ናት አይደለ? ወራሪዋ ባድመን የወረረችው ኤርትራ ናት። በቅኝ ትግስተናል ብሎም ኢትዮጵያን ወቅተዋል። ነፃ ሲሆኑ ኢትዮጵያን ወቅተዋል። ምን እንደሚፈልጉና መቼ ኢትዮጵያን እንደሚተው አላውቅም አሉ። ቃል በቃል ስለሆነ ባለቤቱን ይቅርታ ጠይቃለሁ። ሀሳቡ ግን እንደዚህ ነው። በቪኦኤ ነው እየሰማው ነበረው። ነፃነታቸውን በመስዋዕትነታቸው ነው ያመጡት። እሱ የተከበረ ነው። ግን ከባድመ ጦርነት በኋላ የአከራካሪው መሬት ለነሱ ነው የተሰጠው፣ በፍርድ ቤት ማለት በዓለም አቀፍ ፍርድ ቤት። ያቺ ባድመ የምትባለው ይግባኝ በሌለው ፍርድ ቤት ያቺ ባድመ የምትባለው መሬት መጀመሪያ በወረራ ተያዘችው እሱ አይደለችም። ማካለሉ እሱ ብቻ አይደለም፣ ኦልሬዲ የኤርትራና ኢትዮጵያን ድንበር ሙሉ በሙሉ አካለለ። እሷ ግን ለነሱ ነው የተሰጠው፣ በህግ ማለት ነው። አፈጻጸሙ በሂደት ነበር። በአፈጻጸሙ ላይ ኢትዮጵያን የዚህን ያህል መጓተት ነበረበት ወይ? እሱ ሌላ ጥያቄ ሆኖ በህግ ግን ኦልሬዲ ለነሱ የተሰጠ ነው። ባለድል ናቸው ነው ማለት ነው በፍርድ ቤት። ከዛ በኋላ ባለፈው ከ3-4 ዓመት በኋላ በፊት በጣም አሰቃቂ ጦርነት ትግራይ ላይ የተደረገው ምንም በማይመለከታቸው ጉዳይ ሰተት ብሎ እጃቸውን አስገቡ። ምንድን ነው የሚፈልጉት አልገባኝ። እንደዚህ አይነት እብደት አሁን ፖለቲካሊ እኛ እንደ ኦነግ የአልጀርሱ ስምምነት ፖለቲካሊ አልፈረሰም፣ በህግ ፈርሷል። ፖለቲካሊ አልፈረሰም ማለት ምን ማለት ነው? ፖለቲካሊ እኛ የሀገር ነፃነቶች እናከብራለን። ሀሳቤ ገብቷል? የሀገር ነፃነቶች የተከበሩ ናቸው። ድንበሮቹ የተከበሩ መሆን አለባቸው። አንዱ ሀገር ወደ አንዱ ሀገር ድንበር ጥሶ ጉልበት መያዝ የለበትም። ኤርትራ ነፃ ሀገር ናት፣ ኦልሬዲ ሀገር ናት። እሱ የተከበረ ነው። ፖለቲካሊ ከህግ አኳያ ፈርሷል። የተፈረደለት ነው። ሰራዊት አዝምቶ ኢትዮጵያ ብትሄድ እኮ ይመስላል። አይ ምክንያት ፈጥራ ያ አከራካሪውን ቦታ መሸነፏን ባለመቀበል ምክንያት ፈጥራ እሱን ለማፍረስ ኢትዮጵያ ትንሽ እንደው ብትተለኩስ ልክም ባይሆን ይመስላል። የተቀራረበ ነው። ባድመን ላለማጣት ይባላል። ከተፈረደለት በኋላ ያ በሂደት እያለ ሳይፈጸም ያንን ድንበር ጥሶ የኢትዮጵያ መሬት ሰው ትግራይ ገባ ነው ብሎ በጣም ያሳዝናል። ኢትዮጵያ ነው ገቡት። መሬቱ ትግራይ ክልል አስተዳደር ነው እንጂ ሰራዊታቸው ኢትዮጵያን ድንበር ጥሶ ነው ገባው። የጨፈጨፉት የዘረፉት የእናቴ የአባቴ የልጆቼ ነው። ባይሆኑ እንኳን ተቀባይነት የለውም። ባይሆኑ እንኳን ልጆቼ እኮ ናቸው። ትግራይ ወንድሞቼ፣ ልጆቼ፣ እናቶቼ፣ እህቶቼ ናቸው። ተረዳ? አብዛኛው የተደፈሩት ልጆች የኔ ልጆች ናቸው። እንደ ጄኔሬሽን ልጆች ናቸው። እንደ ጄኔሬሽን እኔ የወለድኳቸው ልጆች ናቸው። እና እኛ ኢትዮጵያ ራሷ ቁመናችን ጥሩ ስላልሆነ ውስጣችን ችግር ስላለው እንጂ የኤርትራ መንግስት አፍንጫውን ተመቶ ልኩ ማየት የነበረበት ነው። ያለ ጊዜው ያለፈ ትግስቱ ያለፈ በጣም የተገቡ ነፃነታቸው መነካት የለበትም። አሁንም የኢትዮጵያ መሬት ላይ ያለው አሁንም እኮ ኢትዮጵያ መሬት ወሮ ይዘዋል። የተወሰኑ ደግሞ እዛን ቀበሌዎቹን ሰዎችን አውቃለሁ እኔ እኮ እዛ እነሱ የያዙትን መሬት የማውቃቸው ሰዎች አሉ። ልጆቻቸው በኃይል ተወስደው ወደ ሳዋ እየሄዱ ባርነት በ21ኛ ክፍለ ዘመን ሰው ከኢትዮጵያ በባርነት ተይዞ ወታደር ይሆናል። ኢትዮጵያ ልጆቿ በባርነት ተይዞ የባዕድ ሀገር ወታደር ሲሆኑ ቁጭ ብላ ታያለች። ውስጧ ችግር ስላለው ባርነት የተያዙት ደግሞ ስደት ሄዶ
በስደተኛ ከሆንክ መቼም አማራጭ የለህም። ሱዳን ላይ ሊቢያ ላይ ቢሆን በግድ ከመንደሮቿ ከእርሻ ላይ ከትምህርት ቤት ተይዞ በባርነት ተይዞ የባዕድ ሀገር ወታደር ሆኖ ያገለግላሉ። ስለዚህ ከህግ አኳያ የአልጀርስ ስምምነት ፈርሷል። የህወሓትስ ጋባዥነት የለውም ወይ? የኤርትራ እንዲገባ የኤርትራ ሰራዊት ወደ ኢትዮጵያ እንዲዘልቅ ህወሓት ሮኬት ተኩሷል የሚል መላምት ይሰጣልና የሚል ሰበብ ይሰጣል። የኢትዮጵያ መንግስት ነው መቆጣጠር ያለበት። ህወሓት ሮኬት መተኮስ እንዳይችል፣ ኦሮሚያ በቦረና በኩል ወደ ኬንያ ሮኬት መተኮስ እንዳይችል፣ ኦሮሚያ ለኬንያ ድንበር ነው አይደለም፣ መተኮስ የለበትም። ትጥቅ በእጁ መግባት የለበትም። በኢትዮጵያ ህግ እኮ ቀበሌ ሚሊሻ፣ ፖሊስ መታጠቅ የሚገባው ትጥቅ ምን እንደሆነ በህግ አለ አይደል? ግማሽ አውቶማቲክ ነው መታጠቅ የሚችለው ሚሊሻ። ግፋ ካለ ክላሽ ነው መታጠቅ የሚችለው። ከዛ በላይ የፌደራል መንግስት ሰራዊት ነው ከባድ መሳሪያ የሚታጠቀው። ለምን ሚሊሻ እጅ ገባ ሮኬት ሚሳይል? ይሄ ደግሞ የአማራም የኦሮሚያ ልዩ ኃይልም ዲሽቃ ታጠቀ። እነሱ ደግሞ በቅርባቸው ያለውን ቀሙ፣ የሚቀርባቸውን ትጥቅ ቀሙ። ሐሳቤ ከተረዳ ከመጀመሪያውኑ ትጥቅ ክልል መንግስታት እጅ መግባት ያለበት የሚሊሻ ትጥቅ ነው። ሚሊሻ ቀበሌውን አካባቢውን የሚጠብቅበት። ከሚሊሻ እና ከፖሊስ አቅም በላይ የሆነ ነገር ደግሞ በህግ የተቀመጠ ክልሎች ፌደራል መንግስት ጣልቃ ገብቶ በመከላከያ ሰላም እንዲያረጋጋ በህግ ተቀምጧል። ከሚሊሻና ከፖሊስ አቅም በላይ ካለ ክልሎች ፌደራል መንግስትን የሚጋብዙበት ህግ አለ አይደለም? ከአቅሜ በላይ ነው ብሎ ሚሳኤል አስመራ የሚደርስ አንድ ክልል ተተኩሶ አስመራ የሚደርስ ሚሳኤል አንድ ክልል እስከሚታጠቅ ድረስ ምን ይጠብቅ ነበር? ሚሊሻ ዲሽቃና ሞርተር እስከሚታጠቅ ድረስ ምን ይጠብቅ ነበር? የኦሮሚያ ልዩ ኃይል እኮ ቁጥሩ ከፌደራል ሰራዊት ጋር እኩል ነበር። የኦሮሚያ ልዩ ኃይል ኦሮሚያ ውስጥ እያለ እኮ የፌደራል ሰራዊት በጣም ከፍተኛ ስቃይ ውስጥ ነው ያለው። ስራውን ሊሰራ የኦሮሚያ ልዩ ኃይል ማስፈቀድ አለበት። ስለዚህ ወንድሜ ሰው አንተ የልማድህ ውጤት ነው። ወደድክም ጠላህ አንተ አሁን እኔ ፊት ቁጭ ያልከው የልማድህ ውጤት ነው። እኔ የልማድህ ውጤት ነው። ሀገር የልማዷ ውጤት ናት። እኛ አሁን ለምደን ኢትዮጵያ ነን ሀገር ነን እንላለን እንጂ አለች እንደ አሁን ኢትዮጵያ በአንድነት ግን ከለመድክ ልማድህ ነውና ውጤቱም ያው። ስለዚህ ከመጀመሪያውኑ ህወሓት ጋበዘ፣ ትግራይ ጋበዘ። ለምን ሶማሌ ክልል ወደ መቀዲሾ የሚተኮስ ትጥቅ ለምን ሶማሌ ክልል እጅ ይገባል? ለምን ወደ ጁባ የሚተኮስ ትጥቅ ጋምቤላ እጅ ይገባል? ወደ ካርቱም የሚተኮስ ትጥቅ ለምን ቤኒሻንጉል እጅ ይገባል? ወደ ናይሮቢ የሚተኮስ ትጥቅ ለምን ኦሮሚያ እጅ ይገባል? እንደዛ ከሆነ ያው ቅድም እንዳልኩ የየአገራችን ተፋተን የየራሳችን መከላከያ ሰራዊት የማንገነባ አንዱ ኢትዮጵያን አንድ አድርጎ የሚይዘው ተቋም መከላከያ፣ ፌደራል መከላከያ የጋራ ተቋም ማለት ነው። የኢትዮጵያ ህዝቦች የጋራ ተቋም መከላከያ ሰራዊት ትልቁ። ሌሎች አሉ የውጭ ግንኙነት፣ የገንዘብ። እዚህ ጋር አንድ ጥያቄ ላስከትል። በየቦታው በኢትዮጵያ ግጭቶች አሉ። እነዛ ግጭቶች ደግሞ መከላከያ ነው የሚሰማራውና አሁን መከላከያው ወደ ፖሊስነት ተቀይሯል የሚል ስጋት ይነሳልና እንደው መከላከያው ወዴት እየሄደ ነው? በደንብ ስለሚያውቁት ተቋም ነው ይሄንን ማነሳው። በጣም ያሳዝናል። ምንጩ መንግስት የሚከተለው ፖሊሲ ነው። የሀገር ውስጥ ግጭቶች በሰላም መፍታት አለበት። መከላከያ ከስራ ውጪ ነው እየሰራ ያለው። አንድ ጊዜ ፊልድ ማርሻል ብርሃኑ ጁላ ሚዲያውን ረሳው አንድ ሚዲያ ላይ ሲናገሩ ሰምቻለሁ። ኢትዮጵያን እኮ አንድ ላይ አስተሳስሯት ያለው መከላከያ ነው። እውነታቸው። የቀበሌ አስተዳዳሪ ይሰራል፣
የሚሊሻ ስራ ይሰራል፣ የፖሊስ ስራ ይሰራል። አንዳንድ ጊዜ የሀገር ሽማግሌ ስራም ይሰራል፣ የማስታረቅ። ይሄ ደግሞ መከላከያውን በስነ ልቦናም በዝግጅትም ከዋና ግዳጁ ያወጣና በአድ ሀገር እንዳልኩ እንደፈለገ ልጆችን እየወሰደ በባርነት ወታደር ያደርጋል። ውጤቱ ይሄ ነው ማለት ነው። ኤርትራ ይሄንን ባታውቅ ኢሮብ ቁጭ አትልም። በእነ ሶማሌ ያለው ታውቃለህ፣ በሌሎች በሱዳን በኩል ያለው ታውቃለህ። በደቡብ ሱዳን በኩል የተያዙብን ወረዳዎች አሉ። ወጣቶች ይወሰዱብናል፣ ልጆቻችን ይወሰዱብናል። መከላከያው ከዋና ግዳጁ ውጭ በእያንዳንዱ ቀበሌ እኔ መከላከያውም ራሱ አሁን ወታደር ያለው በእድሜ ልጆቼ ናቸው አይደለም። በኦራል ላይ ሲሄዱ መኪና ላይ ተሳፍረው ሲሄዱ ውጊያው ሳይሆን እሱ ብቻ እኮ ያደክማል። ከኦጋዴን ወደ ጎንደር ወደ ሁመራ፣ ከሁመራ ወደ አሶሳ ወደ ደንብ ዶሎ ጉዞው ብቻ አያደክምም እንዴ? መጓዙ ብቻ ውጋው ቀርቶ መቼስ ለዋና ግዳጁ ይዘጋጃል። ይሄ ራሳችን የፈጠርነው ጦርነት ነው። ውስጣችን አብዛኛውን መፍታት እንችላለን። አብዛኛውን መፍታት የምንችለው ነው። ይሄንን ከፈታን ደግሞ የውስጣችን ከፈታን አንድም ጎረቤት አንድ ወታደር ወደ መሬታችን አይልክም። ራሳቸው ይለቃል። ኤርትራ ራሷ ለቃ ታድራለች። ሱዳን ራሱ ለቆ ያድራል። በአንድ ጊዜ እኔ መተማ ነበርኩና በጥጋብ መጥቶ አሁን አልፋሽጋ የሚባለው ደለሎ የሚባለው ሜዳ ሱዳኖች ይይዛሉ። አይ ይሄንንማ ዝም አትበሉ የሚል መመሪያ ሰጠናል። የታንክ ድምፅ ሲሰሙ ነው የሸሹት። ሂደን የምንዋጋውን አላገኘንም። ጠቅላላ በስነ ልቦና ከጎረቤታችን ከኢትዮጵያ ጋር መዋጋት የሚችል የለም። አሁን መጫወቻ የሆነው ራሳችን በውስጣችን በፈጠርነው ችግር ነው ማለት ነው። እንደው አንድ ሁሌም የሚነሳ ጥያቄ አለ፣ እሱን ማንሳት ይኖርብኛል። እርሶን ካገኘው አንፃር የውጭ ጣልቃ ገቦች ናቸው ብዙ ነገሮችን ፖሊሲዎቻችንም፣ ሰላማችንም፣ እርቃችንም፣ ጠባችንም፣ ሁሉ ነገራችንም ኢንፍሉዌንስ እያደረጉት ይባላል። አሁን ከቅርብ ጊዜ ወዲህ ደግሞ እንደ ዩናይትድ አረብ ኤምሬት የመሳሰሉ ኃይሎችም ይጫኑናል ይባላል። በዚህ በሶማሊያ በኩል በባህር በር መዘዝ የገጠመን ፈተና አለ። ከዚህ በኩል ደግሞ በሱዳን ይሄ አሁን ያነሳኑ የእርሻ መሬት አለ። ከኤርትራ በኩል ያው ሁሌም ያለ ኢንተረስት አለ። ምክንያቱም ኢትዮጵያ ላይ አድቫንቴጅ የመውሰድ ፖሊሲ የሚከተል መንግስት ነው ያለው ይባላልና በዚህ ሁኔታ እንዴት ነው አሁን ሉዓላዊ ሀገር ነን ብለን ተኩራርተን እንደ አንድ ኢትዮጵያዊ አድዋ ላይ አባቶቻችን ያሸነፉ ነፃ ሀገር ነን ብለን መናገር የምንችለው? እኔ በተረቷ በኦሮምኛ ናት። በአማርኛ ሊሞክረው እና እናምጣት። ጉልበት በ20 ሐሳብ ደግሞ በ40 ይመጣል። እድሜ ማለት ነው። ጉልበት በ20 ዓመት ሐሳብ ደግሞ በ40 ዓመት ይመጣል ይባላል። በኦሮምኛ ቃሏን እስቲ እንበላት። ሁምኒ ገነመ ዱፋ ያን ገልገለ ዱፋ። ጉልበት በጠዋት ነው፣ ሐሳብ ደግሞ በምሽት ነው፣ ማታ ነው እንደማለት ነው። ሁምኒ ገነመ ዱፋ ያን ገልገለ ዱፋ ይባላል። እኔ ራሴ ድሮ በቃ ዝም ብሎ በባዶ ተነፍቼ ነው የምሄደው። ኢትዮጵያ ትልቅ ሀገር፣ ከአካባቢያችን ትልቅ ህዝብ፣ ግን በጣም ትንሽ የተዋረድን ነው። ትልቅም አይደለንም፣ ጉሩም አይደለንም፣ የተዋረድን ሰዎች ነን። የውጭ ጣልቃ ገብነት ከእስራኤል በላይ ውጭ ሀገር ጣልቃ የሚገቡባት አለ እንደ እስራኤል የማይገባ አለ እንደ
የአረቦች አመለካከት፣ የቻይና አመለካከት፣ የራሻ አመለካከት፣ የወስተርኖቹ አመለካከት የሚፋጩበት አገር ነው አይደለም? እንደዚህ ነው አይደለም ሁኔታው? ለምንድን ነው ታዲያ የማትሸነፈው? መሬቷ ደግሞ ድሃ፣ በጣም ጠባብ። በዛች መሬት ከዛች መሬታቸው አፕል ተመርቶ ወደ አውሮፓ ኤክስፖርት ያደርጋሉ። ትልቅ ጭንቅላት፣ ቆዳ ስፋትም አይደለም። እኛ በዝንጀሮ ስነ ልቦና ነው የምንኖረው።